ቢስሚላሂ ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወላ የሒቁል መክሩ ሰይኡ ኢላ ቢአህሊህ። ክፉ ተንኮልም በባለቤቱ ላይ እንጂ በሌላ ላይ አይሰፍርም። ይህ አያ ጊዜ የማይሽረው መልእክት ነው። ማሴር ንጹሑን ሰው እንደማይጎዳውና እንደውም ወደሚያሴረው ተመላሽ መሆኑ ይነግረናል። በህይወታችን ፍትሃዊነት የሌለው ህይወት እየመራን እንደሆነ ሊሰማን ይችላል። ሰዎች እያሴሩብን እንደሆነ ሊታየን ይችላል። ከጀርባችን ሊያወሩ ይችላሉ። ስኬታችን ሊያስከፋቸው ይችላል። እኛም እኔ ጥሩ ለመሆን እየሞከርኩ ለምን ይሄ ይሆናል ልንል እንችላለን። ይህ አያ ለዚህ መልስ ይሰጠናል። እንታገስ፣ ቀጥ እንበል። በእነሱ ደረጃ ራሳችንን ዝቅ አናድርግ። ምክንያቱም ሴራ ልክ ግድግዳ ገይቶ እንደሚመለስ ነው። ርቆ ሊሄድ ይችላል፣ ግን ሁሌም በሚያሴረው ሰው ላይ ተመላሽ ነው። አላህ የህይወት ዘመን ህግ እያስተማረን ነው። እውነተኛነት ጽናት አለው፣ ትዕግስት ጥንካሬ አለው፣ እንዲሁም መልካምነት የአላህ ጥበቃ አለው። እውነተኛነትን ስንመርጥ ደካማ አያደርገንም፣ ግን የአላህን ጥበቃ ያስገኝልናል። ሴራን በሴራ ከመመለስ መታቀብ ተሸናፊነት ሳይሆን ብስለት ነው። የሚያሴሩ ሰዎችን ችላ እንበል። የራሳቸው ሴራ መልሶ ያደክማቸዋል፣ ያጋልጣቸዋል፣ እንዲሁም ይሰብራቸዋል። እኛ ግን ከዚህ በሽታ አላህ እንዲያሽራቸው ዱዓ እናድርግላቸው። በአላህ እንተማመን፣ ከሱ በላይ ጠባቂ የለምና። ከማጥፋት ይልቅ በመስራት ላይ እንበርታ። ከሴራ ይልቅ በታማኝነት ላይ እንጽና። ከሰዎች ይልቅ በአላህ እንታገስ። ምክንያቱም የትኛውም ሴራ ከአላህ እውቅና ውጪ እኛን አይጎዳንም። አላህ ደግሞ ፈጽሞ ሴረኛን አይረዳም። ስለዚህ ቀጥ እንበል፣ እውነተኛ እንሁን። መጥፎነት አያሸንፍም፣ ግን አድራጊውን ያጋልጣል። ወላሁ አዕለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ።